አንድ እውነት ልንገርህ፣ አንተ የመርሳት በሽታ የለብህም። አእምሮህ ደካማ አይደለም፣ የትምህርት አቅምህም አነስተኛ አይደለም። ነገር ግን በየቀኑ አዳዲስ የቢዝነስ ሀሳቦችን ታነባለህ፣ ምርጥ ብሮድካስቶችም ታዳምጣለህ፣ ህይወትን ሊቀይሩ የሚችሉ መጽሐፍትን ትገነጥላለህ። አስገራሚው ነገር ግን ከሁለት ቀን በኋላ የሰማኸውና ያነበብከውን ስትጠይቅ ምንም አታስታውስም። ጭንቅላትህ ባዶ ይሆናል። ታዲያ ችግሩ ምንድነው? አልታደልኩም፣ አእምሮዬን አይይዝም እያልክ ራስን ትወቅሳለህ። ይህ ማህበረሰቡና ሲስተሙ አንተ በራስህ እንድትጠራጠር፣ አቅመቢስ እንድትሆንና ሁሌም በሌሎች እንድትመራ የፈጠረብህ የዳርክ ሳይኮሎጂ ወጥመድ ነው። እውነታው ይህ ነው። አንተ መረጃ የምትረሳው አእምሮ ስለማይሰራ ሳይሆን ሲስተሙ ትኩረትህን ጠልፎ ስለሰረቀውና አእምሮህን እንዴት ማዘዝ እንዳለብህ ስላላወቅክ ብቻ ነው። እንኳን ወደ ዛይ ቻናል በደህና መጣችሁ። ዛሬ አጭር የሞቲቬሽን ወሬ ልነግራችሁ አልመጣንም። ዛሬ ተራው ሰው ከባለጸጋው፣ ተሸናፊውን ከአሸናፊው የሚለየውን እጅግ ጥልቅ የሆነ የአእምሮ ስነ ልቦና እንመረምራለን። የ1% አሸናፊዎች እንዴት መረጃ ወደ ገንዘብና ወደ ኃይል እንደሚቀይሩትና አንተም ከዛሬ ጀምሮ ያነበብከውን የሰማኸውንና ያሰብከውን ታላቅ ሀሳብ ፈጽሞ እንዳትረሳ የሚያደርግህን የነርቭ ፕሮግራም ሚስጥር በጥልቅ አጋልጠን እናሳያችኋለን። አእምሮህን ክፈት፣ ስሜትህን አጥፋ እና እስከ መጨረሻው አዳምጠኝ። ምክንያቱም ከዚህ ቪዲዮ በኋላ መርሳት ታቆማለህ። አንደኛ፣ የትኩረት ስርቆት። ለምንድነው ሰዎች ጠቃሚ መረጃዎችን በፍጥነት የሚረሱት? የመጀመሪያውና ዋነኛው ምክንያት ርካሽ ዶፓሚን ይባላል። ሲስተሙና የሶሻል ሚዲያ አልጎሪዝም አእምሮህን ያሰለጠነው ለአጭር ጊዜ ትኩረት ነው። በቀን ውስጥ በመቶዎች የሚቆጠሩ አጫጭር ቪዲዮዎችን፣ ዜናዎችንና ምስሎችን ስታይ አእምሮህ መረጃ ማቆየት አያስፈልግም፣ ወዲያውኑ አጥፋውና ቀጣዩን አዲስ ነገር አምጣ የሚል ትዕዛዝ ይቀበላል። አእምሮህ ልክ እንደ ኮምፒውተር ነው። ብዙ ፋይሎችን በአንድ ጊዜ ስትከፍትለት ይጨናነቅና ፍጥነቱ ይቀንሳል። ጠቃሚውን የቢዝነስ ስልት ወይንም የገንዘብ አያያዝ ጥበብ ስታነብ አእምሮህ ይህንን ወርቃማ መረጃ ልክ እንደ ቲክቶክ ቪዲዮ ጊዜያዊ መዝናኛ አድርጎ የሚቆጥረው ለዚህ ነው ወዲያውኑ ድሌት የሚያደርገው። የ1% አሸናፊዎች ይህንን ጠንቅቀው ያውቃሉ። ሚሊዮነሮች መረጃን እንደ መዝናኛ አይበሉም። እነሱ የመረጃ ዳይት አላቸው። አእምሯቸው በማይረቡ ሰዎች ጫጫታ፣ ፖለቲካና ሀሜት አይሞሉትም። አስፈላጊ መረጃዎችን ሲዘጉ አእምሯቸው ወርቃማ የሆኑ የቢዝነስና የህይወት ስትራቴጂዎችን በረጅም ጊዜ ማህደር ትውስታ ውስጥ አትሞ ማስቀመጥ ይጀምራል። ሁለተኛ፣ የእውቀት ቅዠት። አብዛኛው ሰው መጽሐፍ ሲያነብ ወይም ቪዲዮ ሲያይ ዋው ገባኝ፣ ምርጥ ሀሳብ ነው ይላል። ነገር ግን ያንን ሀሳብ ለሌላ ሰው እንዲያስረዳው ወይም ወደ ተግባር እንዲቀይረው ሲጠየቅ ቃላት ያጥሩታል። በስነ ልቦናው ዓለም ይህ የእውቀት ቅዠት ይባላል። አንድን መረጃ በተደጋጋሚ ስላየኸውና ስላነበብከው ብቻ አእምሮህ ያንን መረጃ የተቆጣጠሩ ይመስለዋል። ነገር ግን አንተ መረጃውን በተቀባይ መንገድ ነው ያስገባኸው። ከዚህ ቅዠት ለመውጣትና መርሳትን ለማቆም አሸናፊዎች ምን ያደርጋሉ? ታዋቂው የፊዚክስ ሊቅ ሪቻርድ ፋይንማን የተጠቀመውን ሚስጥር ይጠቀማሉ። አንድን ነገር ፈጽሞ ላለመርሳት ከፈለክ ልክ እንዳነበብከው መጽሐፉን ዝጋውና ያንን ሀሳብ ምንም የማያውቀው የ5 ዓመት ህፃን እንደምታስረዳው በቀላል አማርኛ ራስህን ለራስህ አስረዳው። በማስታወሻህ ላይ ጻፍ። ስታስረዳው የሚቆራረጥብህ ወይም የሚጠፋብህ ቦታ ካለ ያ ቦታ ነው ገና ያልገባህ ቦታ። ተመልሰህ አንብበው። አንድን መረጃ አንተ በራስህ አንደበትና ቃላት አፍርሰህ ካልሰራው በስተቀር የሌላ ሰው መረጃ ሆኖ ነው የሚቀረው። የሌላን ሰው መረጃ ደግሞ አእምሮህ በፍጥነት ይረሳዋል። ሶስተኛ፣ ስሜታዊ መልህቅ። የዳርክ ሳይኮሎጂ ሚስጥር። አንድ ጥያቄ ልጠይቅ። ከ5 ዓመት በፊት ያጋጠመህን እጅግ አሳዛኝ ወይም እጅግ አስደሳች ቀን ታስታውሰዋለህ? አዎ፣ ሁሉንም ዝርዝር ታስታውሰዋለህ። ለምን? ምክንያቱም ያ ክስተት ከስሜት ጋር የተቆራኘ ነው። የሰው ልጅ አእምሮ የተሰራው ሎጂክንና ቁጥሮችን ለማስታወስ አይደለም። አእምሮችን የተሰራው ስሜትን ለማስታወስ ነው። ተራው ሰው መረጃን ለማስታወስ የሚሞክረው በማፈንና በግዴታ በማንበብ ነው። 1% አሸናፊዎች ግን ስሜታዊ መልህቅ የተባለ የዳርክ ሳይኮሎጂ ስልት ይጠቀማሉ። አንድ አዲስ የቢዝነስ ስትራቴጂ ወይንም የፋይናንስ ጥበብ ሲማሩ አእምሯቸው እንዲረሳው አይፈቅድም። እንዴት? ያንን መረጃ ከህይወታቸው ስቃይ ወይም ከትልቁ ህልማቸው ጋር ያስሩታል። ለምሳሌ ስለ ሽያጭ አዲስ ስልት ካነበብክ ዝም ብለህ አትለፈው። ራስህን እንዲህ ብለህ ጠይቅ፣ ይህንን ስልት ዛሬውኑ ተግባር ላይ ባላውለው የቢዝነስ የገቢ ይቀንሳል፣ ወደ ድህነት እመለሳለሁ፣ ቤተሰቤን ማስተዳደር ያቅተኛል። ይህንን አስፈሪ ስሜት ከእውቀቱ ጋር ስታቆራኘው አእምሮህ ያንን መረጃ እንደ የህልውና ጉዳይ ስለሚቆጥረው ለዘላለም አይረሳውም። መረጃን እንደ መዝናኛ ማየትህ አቁም። መረጃን ከድህነት መውጫ ጦር መሳሪያ አድርገህ እየው። አራተኛ፣ የሁለተኛው አእምሮ ስርዓት። የዓለማችን ታላላቅ ቱጃሮች፣ ፕሮፌሽናል ቢዝነስ መሪዎችና ማኪያቬሊያኖች ሁሉንም ነገር
አእምሯቸው ውስጥ አይዙም። አእምሮ የተፈጠረው ሀሳቦችን ለማመንጨት እንጂ ሀሳቦችን ለማከማቸት አይደለም። አብዛኛው ሰው ሁሉንም ስብሰባ፣ የደንበኛ ቀጠሮ፣ እቅድና የቢዝነስ ሀሳብ በጭንቅላቱ ሊይዘው ይሞክራል። ይህ ትልቅ ውድቀት ነው። ከዚህ የተነሳ ውጥረት ይፈጠራል፣ ወሳኝ ነገሮች ይረሳሉ። የፀሐይ አሸናፊዎች የሚያውቁት ሚስጥር ግን ሁለተኛ አእምሮ መገንባት ነው። ሀብታሞች የራሳቸው የሆነ ጠንካራ ፕሮፌሽናል ስርዓት አላቸው። መረጃ ሲያገኙ፣ አዲስ የቢዝነስ ሀሳብ ሲመጣላቸው ወዲያውኑ ወደ ስርዓታቸው ያስገቡታል። ይህ ዲጂታል ማስታወሻ ሊሆን ይችላል። አእምሯቸውን ከማስታወስ ሸክም ነፃ ሲያደርጉት አእምሯቸው የነጠረ ትኩረት ያለውና ከባድ የኢንቨስትመንት ውሳኔዎችን ለመስጠት ፍጹም ነፃ ይሆናል። መርሳትን የምታቆመው በጭንቅላትን መሸከምህን አቁመህ ሁሉንም ነገር በፕሮፌሽናል ስርዓት መምራት ስትጀምር ነው። 5ኛ ርህራሄ የለሽ ተግባር። የመጨረሻውና ከሁሉም በላይ አእምሮን የሚሰብረው ህግ ይህ ነው። አንድን ነገር ፈጽሞ ላለመርሳት ትፈልጋለህ? ዛሬውኑ ወደ ተግባር ቀይረው። ተራው ሰው ለ10 ዓመት መጽሐፍ ያነባል፣ ኮርስ ይወስዳል፣ ግን ምንም እርምጃ አይወስድም። ስለዚህ አእምሮ ያንን ሁሉ እውቀት ልክ እንደ ቆሻሻ ጠርጎ ያወጣዋል። ምክንያቱም አእምሮ ተግባር ላይ የማይውል መረጃን ለማቆየት ጉልበት አያባክንም። የ1% አሸናፊዎች ግን አንድ ጠንካራ የቢዝነስ ስልት ዛሬ ከሰሙ ነገ ጧት ተግባር ላይ ያውሉታል፣ በገበያ ላይ ይሞክሩታል። ሲሳሳቱ ደግሞ ትምህርቱ ከአጥንታቸው ጋር ይዋሃዳል። ተግባር እውቀትን ወደ ጥበብ የሚቀይር ብቸኛው እሳት ነው። መዋኘት የምትማረው ስለ ውሃ በማንበብ ሳይሆን ውሃ ውስጥ ገብተህ በመስመጥና በመትረፍ ነው። የፀሐይ ቤተሰቦች አእምሮ ደካማ ነው እያልክ ራስህን ማዋረድህና ማማረርህን አሁኑን አቆም። ችግሩ አእምሮ ሳይሆን የምትጠቀምበት ስርዓት ነው። ከዛሬ ጀምሮ የትኩረት ሌቦችህን ከህይወት አስወግዳቸው። መረጃን ዝም ብለህ እንደ ፊልም አትመልከት፣ አፍርሰው። ራስህን ለራስህ አስረዳ። እውቀትን ከህይወትህ ስቃይና ዓላማ ጋር በጥብቅ ሰንሰለት እሰረው። የማስታወስ ሸክምህን ለሁለተኛ አእምሮ ስጠው። ከሁሉም በላይ ደግሞ ያወቅከውን ወዲያውኑ ወደ ርህራሄ የለሽ ተግባር ቀይረው። ይህንን የነርቭ ሳይንስና የዳርክ ሳይኮሎጂ ሚስጥር ተግባር ላይ ካዋልከው ከዚህ ቪዲዮ በኋላ መርሳት ብቻ ሳይሆን ማቆም አእምሮህን የማይበገር የኃይል ሀብትና የስኬት መሳሪያ ይሆንልሃል። ይህ ጥልቅ ትንታኔ አእምሯችሁን ካነቃው፣ አይናችሁ ላይ ያለውን የመርሳትና ተስፋ የመቁረጥ መጋረጃ ከገፈፈው፣ ቪዲዮውን ላይክ በማድረግ አጋርነታችሁን አሳዩን። ሁልጊዜ አዳዲስ ነገሮችን እየተማሩ ነገር ግን ተግባር ላይ ማዋል ላቃታቸውና ለሚረሱ ወዳጆቻችሁ ይህንን ቪዲዮ ሼር በማድረግ የነጻነት ቁልፍ ስጧቸው። አዳዲስ የቢዝነስ ስትራቴጂዎችን፣ የዲጂታል ዓለም ሚስጥሮችና ማንም ሊነግራችሁ የማይደፍረውን የ1% አሸናፊዎች ፕሮፌሽናል ስነ ልቦና ሁሌም ለማግኘት የፀሐይ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አቅምህን አውጣ፣ መረጃን ወደ ተግባር ቀይር፣ ፕሮፌሽናል ስርዓት ገንባ፣ ነጻነትህን አውጅ። ፀሐዮች ነን፣ አብረን እንደግ።